እንደሚታወቀው ቁርአንን እያነበብን ይያለ ለማቆም ብንፈልግ አንደኛ የአንቀጹ መጨረሻ ላይ ማቆም እንችላለን አሊያም ደግሞ በየመካከሉ የምናገኛቸው እነዚህን የማቆሚያ ምልክቶችን ተጠቅመን ማቆም እንችላለን እነዚህ ምልክቶች ታዲያ የት ቦታ ላይ ማቆም እንዳለብንና ማቆም እንደሌለብን የሚያመለክቱ ሲሆን በእነዚህ ምልክቶች ዙሪያ ላይ ከዚህ በፊት ሰፋ ያለ ቪዲዮ ሰርቻለሁ እሱን ገብታችሁ ተመልከቱት ስለዚህ ቁርአንን ስንቀራ ትክክለኛ የሆነ አቋቋም ለማቆም ከፈለግን የአንቀጹ መጨረሻ ላይ አሊያም ደግሞ በመሃል የምናገኛቸው እነዚህ ምልክቶችን ምን ማቆም እንችላለን ምክንያቱም ረሱል አለይሂ ሰላቱ ሰላም ሲያነቡ የነበረው በዚህ መልኩ ስለነበር ማለት ነው ጥያቄው ታዲያ አንቀጹ ረጅም ከሆነና በመካከሉ ምንም አይነት የማቆሚያ ምልክት ከሌለና ማቆም ከፈለግን እንዴት ነው ማቆም የምንችለው የት ላይ ነው ማቆም የምንችለው በምን መልኩ ነው ማቆም የምንችለው ትርጉሙን ሳናበላሽ ትክክለኛ የሆነ አቋቋም ማቆም የምንችለው እንዴት ነው የሚለው ነው ለዚህ ችግር ታዲያ ሁለት መፍትሄዎች አሉ የመጀመሪያው መፍትሄ በጣም ቀላሉ መንገድ ሲሆን ምንም አይነት የማቆሚያ ምልክት የሌለው ረጅም አንቀጽ ላይ መካከሉ ላይ የምናቆም ከሆነ ካቆምንበት ቦታ ወደ ኋላ 2 ወይም 3 ቃላትን መለስ ብለን ደግመን በማንበብ ወደፊት መቀጠል ማለት ነው ባጭሩ አንድ አንቀጽ መሐሉ ላይ የሆነ ቦታ ላይ ካቆምን ወደፊት መቀጠል በመንፈልግበት ጊዜ ከዛ ካቆምንበት ወደ ኋላ 2 ወይም 3 ቃላትን ድጋሚ በማንበብ መልሰን ወደፊት ቀጥለን ማንበብ ነው ይህ የአንቀጹ መልእክት ሳይዛነፍና ሳይበላሽ በትክክል እንድናነብ ያስችለናል ለምሳሌ اسلوها فاصبروا أو لا تصبروا سواء عليكم إنما تجزون ما كنتم تعملون እዚህ አንቀጽ ላይ እንዳስተዋልነው ካቆምንበት ቃል ወደ ኋላ 3 ቃላቶችን መለስ ብለን ደግመን በማንበብ ቀጣዩ የማቆሚያ ምልክት ላይ እስክንደርስ ድረስ ቀጥለን በማንበብ ያለምንም የትርጉም ለውጥ ማንበብ ችለናል አው ላ ተስቢሩ ሰዋኡን ዐለይኩም ሌላ ምሳሌ إنما يريد الله ليعذبهم بها في الحياة الدنيا وتزهق أنفسهم وهم كافرون እዚህ አንቀጽም ላይ ካቆምንበት ቃል ወደ ኋላ 2 ቃላትን መለስ ብለን ደግመን በማንበብ የአንቀጹ መጨረሻ እስክንደርስ ድረስ አንብበናል በዚህ መልኩ ምንም አይነት የትርጉም ለውጥና የትርጉም ችግር ሳይፈጠር ማንበብ እንችላለን ታዲያ ይህን ያቋቋም ዘዴ አንቀጹ ከዚህ ረዘመ ቢሆን እንኳን እየደጋገምን በብዛት ልንጠቀመው እንችላለን ለምሳሌ الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل يأمرهم بالمعروف وينهاهم عن المنكر ويحل لهم الطيبات ويحرم عليهم الخبائث ويضع عنهم إصرهم والأغلال التي كانت عليهم እዚህ ላይ እንዳስተዋልነው አንቀጹ ረጅም በሚሆንበት ጊዜና ምንም አይነት የማቆሚያ ምልክት በማይኖርበት ጊዜ ይህን የአቀራር ዘዴ በየቦታው እየደጋገምን የማቆሚያ ምልክት እስክናገኝ ድረስ ልንጠቀመው እንችላለን ሁለተኛው መፍትሄ የአረብኛ የቃላት አወቃቀርን በደንብ ጠንቅቀው የሚያውቁና የቃላቱን ትርጉም ለሚረዱ ሰዎች የሚሆን የአቋቋም አይነት ሲሆን እሱም ምንድነው አንድ አረፍተ ነገር ሐሳቡ ሙሉ በሙሉ የሚቋጭበት ወይም ደግሞ የተጠናቀቀበት ቦታ ላይ ማቆም አለያም ደግሞ ከቀጣዩ አረፍተ ነገር ጋር ምንም አይነት ግንኙነት የሌለው ወይም ደግሞ እሱ ላይ ብናቆም ምንም አይነት የትርጉም ችግር የማያመጣ ቦታ ላይ ማቆም ማለት ሲሆን ታዲያ ይህን ለማድረግ የአረብኛ የቃላት አወቃቀርን በደንብ ጠንቅቆ ማወቅና የቃላትን ትርጓሜ ማወቅ ያስፈልጋል ምክንያቱም አንድ አረፍተ ነገር የት ቦታ ላይ ነው የሚጠናቀቀው ከቀጣዩ አረፍተ ነገር ጋርስ ግንኙነት አለው የለውም የሚለውን ነገር ለማወቅ የግድ ይህን ነገር ማወቅ ያስፈልጋል በመሆኑም በመናቆምበት ጊዜ ያቆምንበት ቦታ ላይ የአረፍተ ነገሩ ሐሳብ ያልተጠናቀቀ ወይም ያልተቋጨ ከሆነ አሊያም ደግሞ ከቀጣዩ አረፍተ ነገር ጋር በቃላት አወቃቀር የሚገናኝ ከሆነ ወይም ደግሞ እዛ ቦታ ላይ ብናቆም ትርጉሙ የሚበላሽ ከሆነ ግን እዛ ቦታ ላይ ማቆም አይፈቀድም ለምሳሌ
لقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره إني أخاف عليكم عذاب يوم عظيم እዚህ አንቀጽ ላይ እንዳስተዋልነው የአንቀጹ መካከል ላይ ያቆመናል። ምክንያቱም እዚህ ቦታ ላይ አረፍተ ነገሩ ሐሳቡ የሚጠናቀቅበት የሚቋጭበት ቦታ ስለሆነና ቀጣዩ አረፍተ ነገር ደግሞ ራሱን የቻለ አዲስ አረፍተ ነገር በመሆኑ ነው። ስለዚህ ልክ እንደመጀመሪያው ወደ ኋላ 3-4 ቃል መለስ ብለን ደግመን ማንበብ አይጠበቅብንም። እንደዛ ብናደርግ ችግር አይኖርም። ነገር ግን ከአዲሱ አረፍተ ነገር መጀመር እንችላለን። ምክንያቱም ቀጣዩ አረፍተ ነገር ራሱን የቻለና አዲስ አረፍተ ነገር ስለሆነ። ሌላ ምሳሌ قالوا يا ذا القرنين إن يأجوج ومأجوج مفسدون في الأرض فهل نجعل لك خرجا على أن تجعل بيننا وبينهم سدا እዚህ አንቀጽ ላይ በተመሳሳይ የአንቀጹ መካከል ላይ አቆመናል። ምክንያቱም እዚህ ቦታ ላይ አረፍተ ነገሩ ሙሉ በሙሉ የሚቋጭበትና የሚጠናቀቅበት ስለሆነ እንዲሁም ደግሞ ቀጣዩ አዲስ አረፍተ ነገርና ራሱን የቻለ የጥያቄ አረፍተ ነገር በመሆኑ ነው። እዚህ ላይ ታዲያ እነዚህን የአቋቋም ስርዓቶች ተከትለን በመናቆምበት ጊዜ አንድ ቃል ላይ ስናቆም በምን መልኩ ነው ማቆም ያለብን የሚለውን ማወቅ ያስፈልጋል። ምክንያቱም በአረበኛ አንድ ቃል ላይ ስናቆምና ስንቀጥል የተለያየ የአነባብ ስርዓት ነው ያለው። ስንቀጥል የነበረው አነባብ በመናቆምበት ጊዜ ይቀየራል። ስለዚህ ቁርአንን ስንቀራ እንዴት ነው አንድ ቃል ላይ ስናቆም በምን መልኩ አንብበን ነው ማቆም ያለብን የሚለውን እናያለን። አንደኛ የቃሉ መጨረሻ ላይ ያለው ፊደል ሐረካው ፈትሐ ወይም ከስራ ወይም ዶማ አሊያም ደግሞ ከስረተን ወይም ደግሞ ዶመተን ከሆነ እዛ ቃል ላይ በመናቆምበት ጊዜ የምናቆመው በሱኩን ድምጽ ነው። የሱኩን ድምጽ እንዲኖረው አድርገን ነው የምናቆመው ማለት ነው። በሌላ አገላለጽ የቃሉ መጨረሻ ላይ ያለው ሐረካ ከፈትሐተን ውጭ ከሆነ እዛ ቃል ላይ በመናቆምበት ጊዜ የምናቆመው በሱኩን ድምጽ ነው ማለት ነው። ለምሳሌ لئن لم ينته المنافقون والذين في قلوبهم مرض والمرجفون እዚህ አንቀጽ ላይ እንዳስተዋልነው መረድ የሚለው ቃል ላይ ስናቆም ተንዊኑን አላነበብነውም፣ መረዱን አላልንም። ይልቁንስ በስኩን ነው ያነበብነው ፊ ቁሉቢሂም መረድ ብለን። ሆኖም በምንቀጥልበት ጊዜ ግን ተንዊኑን እናነበዋለን ፊ ቁሉቢሂም መረድ ወልሙርጂፉን። ሌላ ምሳሌ ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله ولو يرى الذين ظلموا إذ يرون العذاب أن القوة لله جميعا وأن الله شديد العذاب። እዚህ አንቀጽም ላይም በተመሳሳይ ብዙ ቦታዎች ላይ ያቆመናል። ታዲያ ስናቆም ሁሉንም ሐረካዎችን ወደ ሱኩን ድምጽ ቀይረን ነው ያቆምነው። ሆኖም የቃሉ መጨረሻ ፈትሐተይን ከሆነ ግን የፈትሐተይኑን ድምጽ ወደ አሊፍ መድ ቀይረን ስበን እናቆማለን። ለምሳሌ ألم تر أن الله أنزل من السماء ماء فأخرجنا እዚህ አንቀጽ ላይ ማአን የሚለው ቃል ላይ ስናቆም ድምጹን ወደ አሊፍ መድ ቀይረን ስበን እናቆማለን። ማአ። ሌላ ምሳሌ كمثل الذي ينعق بما لا يسمع إلا دعاء ونداء። እዚህም አንቀጽ ላይ በተመሳሳይ ዱዓአን የሚለው ላይ ስናቆም ዱዓአ ብለን ወደ አሊፍ መድ
ቀይረን ስበን እናነባለን። በተመሳሳይ ወኒዳአን የሚለውን ወኒዳአ ብለን ስበን እናቆማለን ማለት ነው። ሌላው ደግሞ የቃሉ መጨረሻ ታ መርቡጣ ወይም የታጠፈችዋ ታ ከሆነች ደግሞ እሷ ላይ በምናቆምበት ጊዜ ድምጿን ወደ ሃ ቀይረን ነው የምናቆመው። ስለዚህ ሁሌም የቃል መጨረሻ ላይ ታ መርቡጣ ካለና እሷ ላይ ካቆምን ድምጿን ወደ ሃ ድምጽ ቀይረን እናነባለን ማለት ነው። ለምሳሌ القارعة ما القارعة الحاقة ما الحاقة እነዚህ አንቀጾች ላይ እንዳስተዋልነው የመጀመሪያዎቹ አንቀጾች ላይ ቀጥለን ስላነበብን በታ እናነባለን። ሁለተኛዎቹ አንቀጾች ላይ ግን ስላቆምን ድምጹን ወደ ሃ ቀይረን አንብበናል። መልቃሪዓ መልሐቃ። ሌላ ምሳሌ سخرها عليهم 7 ليال وثمانية أيام حسوما በተመሳሳይ 8 የሚለው ቃል ላይ ስናቆም ድምጿን ወደ ሃ ድምጽ ቀይረን አቆመናል። 8 ስንቀጥል ግን ድምጿን በታ ድምጽ እናነባለን። 8 أيام። ሌላ ምሳሌ كان الناس أمة واحدة ومنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار። ስለዚህ የቃሉ መጨረሻ ታመርቡጣ ከሆነ እሷ ላይ በመናቆምበት ጊዜ ድምጿን ወደ ሃ ቀይረን በስኩን እናነባለን ማለት ነው። በጥቅሉ እንግዲህ ቁርአንን ስንቀራ ማቆም ያለብን አንደኛ የአንቀጹ መጨረሻ ላይ አሊያም ደግሞ የማቆሚያ ምልክቶች ላይ አሊያም ደግሞ የትኛውን ቦታ ላይ አቁመን ነገር ግን ካቆምንበት ቃል ወደ ኋላ 2 ወይም ደግሞ 3 ቃላቶችን መለስ ብለን ደግመን አንብበን መቀጠል አሊያም ደግሞ የአረፍተ ነገሩ ሐሳብ የሚቋጭበት ቦታ ላይ ወይም ደግሞ አዲስ አረፍተ ነገር የሚጀምርበት ቦታ ላይ ማቆም ነው። ታዲያ ስናቆም እንዴት ነው የምናነበው የሚለውን በተመለከተ ደግሞ የቃሉ መጨረሻ ከፈትሐተን ውጭ ማለትም ፈትሐ፣ ከስራ፣ ዶማ፣ ከስረተይንና ዶመተይን በሚሆንበት ጊዜ ድምጹን ወደ ስኩን ቀይረን እናነባለን። ፈትሐተይን ከሆነ ደግሞ ድምጹን ወደ አሊፍ መድ ቀይረን ስበን እናነባለን። ታመርቡጣ ከሆነ ደግሞ ድምጹን ወደ ሃ ድምጽ ቀይረን በስኩን እናነባለን ማለት ነው። በዛሬው ቪዲዮአችን አዲስ ነገር እንዳገኛችሁበትና እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ይህ ቪዲዮ ለበርካታ ወንድምና እህቶቻችን እንዲደርስላቸው ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።